ቆይ ምን አይነት አስገራሚ ዘመን ውስጥ ነው ያለነው? ዛሬም በድጋሚ ክስተት ኮሜዲያን ያሲኑ እና ቲክቶከር ኢስማን በጣም ሰርፕራይዝ ነው ያደረጉን። ሌላኛው ፓርት በጣም የሚገርመኝና በጣም ብዙ ሰዎች እየተቀባበሉ ያሉት ጃኒና ጂጂኪያ እንዳይገናኙ የጃኒ ፎሎወርስ ጃኒን ከለከሏት። ቆይ ለምንድን ነው የሚከለክሏት? ምን ተፈጥሮ ነው? የት ነው ያለችው? በዱባይ ሀገር። ምን ተፈጠረ? በዚህ ቪዲዮ ታገኛላችሁ። ሌላው በጣም አስደንጋጭ ቪዲዮ ታዋቂ ኮሜዲያን በቀልዶቹና አንዳንድ መልእክቶቹ ፖለቲካን የቀላቀለ ብዙ ጊዜ የሚሰራውና ዛሬ እስር ቤት ገባ። ለምንድን ነው የታሰረው? ምን ተፈጥሮ ነው? እሱንም አብረን እናያለን። እኔ ወንድማችሁ ፋራቱልኝ። እንደዚህ አይነት አዳዲስ መረጃ ለማግኘት ከፈለጋችሁ እንኳን ወደዚህ ቤት በሰላም መጣችሁ። ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። ከተመቻችሁ ላይክ ታደርጋላችሁ፣ ካልተመቻችሁ ምንም ችግር የለውም፣ ኖርማል ነው። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። እንዳደነግጡ ቪዲዮ ሲጀምር ከሰርፕራይዝ ነው የሚጀምረው። ሌትስ ጎ። ዋስቲ ለምን አትይው? አንተ ልጅ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ በእጆችሽ አንቀሽ ትገኛለሽ። ማወቅ የሌለብኝ ስላልኩ ምን አድርጎ ነው ብቻዬ የምታመመው? ለአንቺ ብዬ። ለምንድን ነው ያልከኝ? ግማሹን ሊሰራልህ ነው እንዴ? ለነገ እኮ ነው ያልከኝ። ነገ ሙሉን ሰርቼ ያስገባል። ዝም በል። መልሳት መልስ አውቃለሁ እኮ ነገም ጨርሰህ አትመጣም እንዴ? የነገ ምን ነው? ጭራሽ ለኔ መልስ። ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባል። ይሄን እናንተም አልሰራችሁም አይደል? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል። ተነስ ነው ቀጥል። አተ ተነስ ተነስ። አቴ ወይ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። አዎ ሰላም ነህ? አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራን ነው። ወሽ እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ልባረል ነው እሱ። እኔ ምን ትምህርት ይወባቻ የዳሽን ባንክ የተመልቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘመነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ይችላል። ኧረ ተው ደግሞ ተቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ ዳር ቤት ሲገባ እጅ ከፍንጅ መቅለጽ። እኔ ግን እሱ ነገር ምንም ማለት ነው እና ገሬዳችን ሊበላሽ እናውራው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስ ነው መፍትሄ አለ። ከሰውንስ ከሱ የተሻለኛ ማመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ የግድ እንጂ ሰረፍት እኮ ነው። ቲሸርት ማን ጋር የሚገባ ይመስላችኋል?
ያችን አያት ወፍራማ ከዚህ ስለሚል እሷን ይዞ የሚገባ ነው። አይደስ ታስጠላች ጋር እንኳን አይገባም። ሲጀምር ሴት የሚመርጥ አይመስለኝም። ያገኙን ይዞ ነው የሚገቡ። ነይ ብቻዬን የሚቀፍ ምን ይደባል? በርባቱ ወዴት ነው የምንሄደው? እንዴ ያለበትን ጉዳይ ሳንይዙ ነው የምንሄደው። ምን ሊያረጉ ነው? ኧረ በለው ከዚህ አባቱ አልኩ ይዟት የሚገባ ወንድ ተገኘ። አንተ ኧረ ይደብራል። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ ወይኔ ተቀጠለው። የትናንትና ማታው ቦታ እየሄደ ነው ማለት ነው። ያሳዝናል። እናንተ ብትሆኑ ምን ታደርጋላችሁ? አባታችሁ እንደዚህ ሲያደርግ ስታዩ ምን ነው የምታደርጉት? የመጨረሻ አይደል የሚያስጠላው? ከባድ ነው። ገባ አባቴ ወይኔ እንደም ሲጋራ አይ በቃ ተበላሽ። አሁን ከመንገድ ስቷል። በቃ ወይ ከባድ ነው። የለማ ልምድ እኮ የለም። ባዶ ነው። አይዞሽ ፍሬሽሽ መሰለኝ። እቺ ናት አይደል አባቱ የገባበት። በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ምን ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? አስጠላ። በጣም ደብሮታል፣ አዝኗል። እንዴት አመሻችሁ? አባዬ ደህና አመሻችሁ? ምን አገባህ? ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባለ እሱ ተምሮ ምን አመጣ? ወይኔ በቃ አባዬ በሞት ምንድን ነው የነካብኝ? ከባድ ነው። እኔ መጨረሻውን ነው ማየት የምፈልገው። መድኃኒቱ አልቆበታል። ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው? ይሄ ልጅ ኧረ መድኃኒት መግዛት ትቶ አታይ እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ይሄ ያው ገብቼ እገዛለሁ። እና አንተ ራስህ ልትጦር ነው እንዴ? ና ተነሳ፣ እንሂድ። አንተ ደግሞ ሂሳብ ንገረኝ።
በዳሽን ሱፐር አፕ ነው ማስገባል። ምንድነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመን ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። ሞተ። እሱ መጠጥ ቤት እያለ እሱ ሞተ። በመጨረሻ ባለሽ የሚገባው ነው። ወጣ ሰይጣን ሐዘኔ ልሰንበት። ውጣልኝ፣ አታባርደኝ። ሐዘኔ ልሰንበት፣ ውጣልኝ። በጣም ደብሮታል ማለት ነው። እዚህ ጋር የሚገርም ፓርት ሊዩት ለዚህ ቪዲዮ እንኳን ምናምን አድርጎ እድር ምናምን አስመስሎ እግዚአብሔር ኧረ ምን አይነት ገራሚ ነው በእናታችሁ። ችሎታ በቃ ምንም እኮ እንትን የለውም። ሰሙ እኮ ያኔ እኔ በደወልኩልህ ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ እኔን ተጠያቂ ኖሮ አይቀርበኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጮቱሽ እንዲሁ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ከባድ ይጉዳልን እኮ አታሽዬ ሞተብን እኮ ያቺ ናት እኮ ወይኔ ለምን መጣች? አውቀሻታል? ማንን ነው? አስቴርን ነው። የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ኦ ማይ ጋድ! ወንድሜ መጥቅ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ በይ ባንክ ቤት አሁን በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ወይኔ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀ በዛ ሁኔታ
የምርም ግማሽ እውቀት ሙሉ ታሪኩ ሙሉ ነገሩን ስላልሰማ ስላላወቀ ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። ከባድ ነው። አሁን ነው ሌላ ጉዳት መጀመር ይዘ በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልፈት በእጃችን ነው። ዋው ከነ መልእክቱ ዋው ከነ ትርጉሙ ዋው የምሬን ነው። እስማን ትችላለህ። እናንተ እንዴት አያችሁ? ኮሜንት ላይ የጻፋችሁ ላይ ሌላው በጣም አስደናቂ ችሎታ የታየበት ሌላ የያስኖ ቪዲዮ ነው። እሱን ላሳያችሁና ወደ ጃኒ እናልፋለን። ወይኔ ምን ይሰራል ከላገባ አንተ ማማ ናፍቃኝ መቃብር ጋር ልሄድ። ኦ ማይ ጋድ እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ። ሁለት ቀን ጠላኝ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አዎ አይዞ መባባል አለ። አንዳችን ለአንዳችን ያስፈልጋል። አይዞሽ፣ አይዞን መባባል ያስፈልገናል። አንጨካከል። አንዳችን ለአንዳችን ጥላከለ ችግሩ ከባድ እና ልክ እንደዚህ ከ6 ወር በኋላ ዳነ። ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል። ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ለምን? ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ። አቤት ውድድሩም ቀሯል። ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው ስኳር እዛው ስልክ ይለኳል። ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን ወገን ተቀመጥ ቨርቹዋል ካርድ። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። እንዴት በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። አስባችሁታል? ለውድድር እንደዚህ አይነት ገራሚ ቪዲዮ መስራት ምን አይነት ዋጋ እንደሚጠይቅ you don't expect that። ይችላሉ፣ በቃ እግዚአብሔርን ይችላሉ። they are amazing። እኔ ለሁለቱም እግዚአብሔር። እስቲ የትኛው ተመቻችሁ? ኮሜንት ላይ እየጻፋችሁልኝ ቀጥታ ወደ ጃኒ እናልፋለን። የጃኒና የጂጂ ክያ ጉዳይ ደግሞ በጣም አንገብጋቢ ጉዳይ ሆኗል። እሱ አስፈሪ ነው። እንዴት ፎሎወርስ እንዴት ጂጂ ክያን እንዳታገኛት ብሎ በየላይፉ ምናምን ገብቶ ሲያስጠነቅቋት ነበር። ምን ተፈጥሮ ነው? ችግሩ ምን ነበረ? እሱን ላሳያችሁና ኮሜንት እናደርጋለን። ሌትስ ጎ። ይህ ነገር ተደጋገመ። ጋይስ ምንድነው? ጃኒ እንዳታገኛ፣ ጃኒ እቺም ጂጂ እንዳታገኛ ምንድነው? ቆይ ተደጋገመ። ጃየትስ ይህንና ተወይኔስት ብዙ ሰዎች ይደጋገማችሁ መስት እንደወጣው ዋትስአፕ ላይ አወራታ ደውላታለሁ። ዋትስአፕ ላይ ቦቲንግ። ቆይ ምንድነው? ለምንድነው እንደዚህ ያለው? ምን ጂጂ ኪያ ምን አስባ ነው? የሆነ የሚያውቁት ነገር ይኖራል ጋይስ አይደል? አዎ
እናንተ ደንቆሮ ደጋፊዎች እሷን የምትወዷት ከሆነ አፋችሁን አትክፈቱ። የሚወዱትን ሰው ፍሪ አጓት ፍሪቱ። ኦኬ እናንተ ድጋፋችሁ እዚህ ሶሻል ሚዲያ ላይ ስላለው ነገር ነው እንጂ ስለ ፕራይቬት ህይወቷ ስለምትገናኘው ስለማትገናኘው ከገሌ ጋር አትገናኝ ይላችሁ። አሁን እኔ እናንተ አላችሁ አይደል አትገናኝ፣ እሷ ወጣ እውነታችሁን እኮ ነው አልገናኝ። አሁን እኔ ብጣላት ነው ግን አልጣላት፣ ምክንያቱም በቃ አወኳት ጃኒ ማለት በቃ በፍርሃት ውስጥ ያለች ልጅ ናት። እንዴት አትፈራም ግን? የምር እኮ ነው። ምክንያቱም ከዚህ በፊት እያንዳንዱ ነገር ምን እያረጋችሁ ምን እንዳወራችሁባት እንደነበረ ጂጂክያ፣ ሊያ፣ ሄለን የምትባለው ማለት ብዙ ሴቶች አሉ አይደል የማይረባ የማይሆኑ ብዙ ነገር እያወራውባት ነበርና የምርም ሊሆን ይችላል። እስቲ ቆይ she scared of her followers በጣም ፎሎዎቿ በጣም ነው የሚያስፈራሯት። እነሱ ናቸው ያሉት አትገናኝ ያላችኋት እናንተ ናችሁ። እነሱ ናቸው ያሉት። ችግር የለም ጀርመን ልግባ ብቻ ስሟት። ጀርመን ከገባሽ በኋላ ምን ልታረጊ? ባይዘይ ማንኑ ልታስነካት እንጂ ለጥሩ ነገር እንዳልሆነ ሁላችንም እናውቃለን። እንደሰማችሁት ነው። ጀርመን ልግባ ብቻ እያለች ነው። እኔ ምንም ችግር የለብኝም። ችግሩ ምንድነው? ሰው በሰው የተመራ ጊዜ ነው። በእናንተ ጨረሽ በእናንተ ውጤ ሀደክ ያለ በጣም ተናዳለች። የምር ነው ተናዳለች። ጂጂክያ ተናዳለች። ሲጀመር ለምን ነው ልታገኛት የፈለገችው? ቪዲዮን ነው። እስቲ ጃኒ ምንድን ነው ያለችው? ጃኒ እንስማት። ከላይ ብቻ ነው ገባችሁ? እንደ እናት ነው የምትናደድብኝ ምናምን ልቧ ንጹህ ነው አይስወይ ስለተናገረች ላይ ምናምን ለተነሳችሁ አገኛታለሁ። ምንድነው ነው የምትታገበኝ? አውርቼ የረሳሁት ነገር አለ። ተቀሳውሶስ ተከላሽና ከኔ ጋር ምን ያገናኛል ታዲያ? እኔ ሌላ ያ ሌላ የሚባል ነገር አለ። አንዳንዴ ጋይስ ነገሮችን ወደ ኋላ መሰረት ኦኬ አዶናይን እየሰደበችው ስለነበረ አሁን አንቺ ለምን ነው ታዲያ ምን ያገናኛል ከህይወቴ ነው ያ ሌላ ይሄ ሌላ ምን ዘፈን እዚህ ጋር ይሰራል ማለት ነው። ያ ለዛ ነው አገኛታለሁ ብላ ምንም ማድረግ አንችልም። እንግዲህ ጃኒ አገኛታለሁ ብላ የሷ ፎሎወርስ እንዳታገኛት ምናምን የከለከሏት ምናልባት የሆነ ምክንያት ይኖራቸዋል ብዬ አስባለሁ። ሌላኛው አስደንጋጭ መረጃ አንድ ታዋቂ ኮሜዲያን ነው። ኮሜዲው ግን ፖለቲካ ነክ ምናምን አለው። እሱ ታሰረ እየተባለ ነው። እስቲ አንድ መረጃ ላጋራችሁ። ተወዳጁ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አዋስቶ በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። በፈጠራ ስራዎቹ ከፍተኛ ተቀባይነትን ያተረፈው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝም ተገልጿል። ኮሜዲያኑ ለእስር የዳረገው ዋነኛ ምክንያት የህዝብን የዕለት ተዕለት ኑሮ ያስተዳደር ክፍተቶችና የፖለቲካ ውጥረቶችን በሳቅና በቁም ነገር በማቅረብ የሚታወቅባቸው የትችት ስራዎች እንደሆኑም ተሰምቷል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። እንደሰማችሁት ነው እስር ቤት እንደገባ እኔም ሰምቻለሁ። ግን ይሄኛው ትክክለኛ መረጃ ስለሆነ ነው እንዲያቀርብኩላችሁ። የዛሬ ቪዲዮ እስካሁን ያያችሁት ነው ይመስለውና እንዴት አየ ሁለቱ የመጀመሪያ ቪዲዮዎቹ እንዴት ነው ያገኛችሁ? እስቲ ኮሜንት ላይ አድናቂ እንደሆናችሁ ጻፉልኝ። የኢስማን የያሲኖ የጃኒና የዚህ ምናለ እምለው የቲክቶክ ኮሜዲያን አለ። የማን አድናቂ ናችሁ? ኮሜንት ላይ ጻፉልኝ። እወዳችኋለሁ፣ ኮብራችኋለሁ። ሰብስክራይብ ካላረጋችሁ እንዳትረሱ። ላይካችሁ ጠቅመኛል። በደንብ ላይክ አድርጉልኝ። እወዳችኋለሁ። ባላችሁበት ሰላማችሁ ብዝት በል። ባይ ባይ።